ኤፍራታና ያፊት ምን ገጠማቸው? ኤፍራታና ያፊት እንግዲህ ያሉበት ሁኔታ በጣም አሳሳቢና አስደንጋጭ ነው። ምክንያቱም እንግዲህ ትናንትና አቶ ያፊት ኤፍራታን በመኪና ይዟት ሲሄድ ከመኪና ወረደና ታሪኩን እያወራው ነበረ። ኤፍራታ ደግሞ የመኪናውን መስኮት ከፍታ ሁሉንም ነገር ሰማች። ናታን ዛሬ የመጨረሻ ቀኑ ነው፣ ናታን ዛሬ መወገድ አለበት አላት ሲል ሰማች። እንዳንቀጠቀጣት እንደ ነብር አደረጋት። የምትይዘው የምትጨብጠው ነገር ጠፋበት። እንደምንም ብላችሁ ናታን መያዝ አለበት አለ። ያፊት እንግዲህ ለራሱ ሳያቅ የሰውን ነፍስ ለማጥፋት እየተጣጣረ ነበረ። ግን ደግሞ ፈጣሪ በራሱ ላይ ሁሉንም ነገር አመጣበት። አቤላ ደግሞ የታገቱትን ልጆች ከታገቱበት አስወጥቶ ወደ ራሱ ሊያመጣቸው ከጓደኛው ጋር እያወራ ነበረ። አቤል እና ያፊት ፊት እነሱ በሌሉበት እነኚህ የተረገሙ እርኩሾች ውሾች ቴሌቪዥኑን ምን አባታቸው ስለሆነ ነው ከዚህ ጋር ያነሱት እያለ ብቻውን ያወራል ቤት ውስጥ። ገኒዬም እንግዲህ ምግብ አልበላም፣ ውስጤ ዛሬ ጥሩ ነገር እየተሰማኝ አይደለም፣ ምን እንደሆንኩ አላውቅም እያለች ዳጊና ቢኒ ምግቡን ሊያጎርሷትም ቢሉ እሷ ግን አይበላለኝም፣ ውስጤ ጥሩ ነገር እየተሰማኝ አይደለም አለች። እናት አንጀት እንግዲህ ሁሉ ነገር ይናገራል። እና ገንዬ ምንም አይፈጠርም እባክሽን ዝም ብለሽ ምግቡን ቢና አራትሽን በልተሽ እንተኛ አላት ቢኒ። አይ ልጆቼ እናንተ ብሎልኝ እኔ አልፈልግም አለች። እንግዲህ ቤዛ ደግሞ ይሄ ልጁ አብራት የነበረው ልጅ እኔ ስሙ ባያዝልኝም የፍቅር ጥያቄውን አቀረበላት። ድሮም ፍቅረኛው ነበረች፣ እሷ ግን ረስተዋለች። እናም እንግዲህ እስከዛሬ አብሯት ነበረ። የሆነ ሰዓት ላይ በመኪና ገጭቷታል ነበረ። እናም ሲንከባከባት ቆየና ትላንትና ፍቅሩን ገለጸላት። ቤዛ ደግሞ ይሄ ነገር ዱብዳ ሆነባት። ማነክ? ምንድነክ? ከየት ነው የመጣኸው? ምን ከኔ ምን ፈልገህ ነው? ብቻ ብዙ ጥያቄ ቀረበችለት። ቤዛ እኔ ካንቺ ምን ፈልጌ አይደለም፣ ግን ደግሞ ከቀረብኩሽ በኋላ ላንቺ ያለኝ ስሜት በጣም ተቀይሮብኛል። እናም ስለዚህ እባክሽን ፍቅሬን ተቀበይኝ አላት። እሷ ደግሞ በጭራሽ እንደዚሁ ብቸኝነቴ ይሻለኛል፣ ማንንም መቅረብ አልፈልግም። እኔ አሁን ላይ ብቸኛና የተከፋው ሰው ነኝ። ስለዚህ ብቻዬን መሆን ነው የምፈልገው አለች። ቤዛ እስከ ዛሬ ያቺ ጓደኛዋ ያፊት እንዳገታት ምንም የምታውቀው ነገር የለም። ሔዋን ታግታለች ቆይታለች ማለት ነው። ያፊት እጅ ከገባች ምንም ጊዜና ሰዓት እንትን ቁጥር የላትም፣ በጣም ቆይታለች። ሔዋን ጽና ኤፍራታ ብቻ ናቸው ይህንን ነገር የሚያውቁት። በነገራችን ላይ ሔዋን በራሷ እጅ ነው ሴቶቹን አድናለሁ ይሄ ብላ እዛ ውስጥ የገባችው። ያፊት አግቷት አልነበረም፣ ግን እዛ ውስጥ ከገባች በኋላ መውጫው ቀዳዳው ጠፋት። ቤዛ ግን ትላንትና ስትሰማ ሁላችሁም አስመሳዮች ናችሁ፣ ለካ እኔ ከአስመሳይ ሰው ጋር ነው እየኖርኩ ያለሁት አለች። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ያለው አልሐምዱሊላህ። ኤፍዬ እንግዲህ በደረሰባት አደጋ ምክንያት ልጇም ጽንሱ እንግዲህ ለናታን ሰፕራይዝ አደርገዋለሁ፣ ዶክተር እባክህን ይህንን ነገር በኔና ባንተ ይቅር፣ ለናታን አሁን አልነግረውም፣ ሰፕራይዝ አደርገዋለሁ ስትለው ይሄ ነገር ጥሩ አይሆንም፣ በቆየ ቁጥር ሌላ ነገር ስለሚፈጠር አሁን መናገር አለብሽ። ኤፍራታ ምን ሆነሻል አላት። እንግዲህ አይ ዶክተር ኢየሱ ጠፍቶኝ አይደለም፣ ዋነኛ ነገር ግን ውጤቱ ነበረ። ውጤቱ ናታንና ያፊት ወንድማሞች አለመሆናቸው በጣም ደስ ብሎኛል። ሌላውን ግን እባክህን ዶክተር እስከዛሬም ተባብረኸኛል። እኔም እኮ አንተ ጥሩና መልካም ሰው ስለሆንክ ነው የውስጤን የምነግርህ። ስለዚህ እባክህን ሚስጥሬን እንደብቅልኝ አለችው። ካልሽ እሺ፣ ግን ብትናገሪው መልካም ነው አላት። እሷም እንግዲህ ለናታን አሁን ያረገዝኩት ልጅ ያንተ ነው ለማለት ቢከብዳትም ቀኑ ቢራዘምም እንግዲህ የተከሰተው ነገር ትላንትና በጣም እኔ እንጃ እንደውም ሞቱ እየተባለ ነበረ። ቢኒ በጣም ደንግጦ እያንዳንዱ ስልክ ላይ ተሰራጭቷል። ቢኒ ለፂ ደውሎ እየተንቀጠቀጠ ተኝታ ነበረ። ወይ ቢኒዬ ምን ነው በዚህ በጠዋት ስትለው ኤፍራታ ደህና አይደለችም፣ ኤፍራታና ያፊት የያዙት መኪና ተገልብጧል፣ ስለዚህ ኤፍራታ አደጋ ደርሶባታል አላት። ጽዬም ጮኸች፣ የምታወራው ሁሉ ጠፋባትና በቃ ለወንድሜ ነግረውና እንመጣለን ስትለው አይ ወንድምሽና ገነት አሁን መስማት የለባቸው፣ ነገሩን እናረጋግጥ መጀመሪያ አላት። ባይሆን ለቤዛ ንገሪያትና አብራችሁ ነው አላት።
እሷም ቁልቁል እየጮኸች ስትወርድ ያቺ ሉሊት የሳቄ ምንጭ ማለት ነው ስዬ ያፌትና ኤፍራታ ሞተዋል አለች። ከዛም በጥፊ ያጠናገረቻትና ፊቷ ላይ ተፋችባት። አንቺማ ቢሞቶልሽ ደስተኛ ነሽ አለቻት። እንዴ እና ታዲያ ምናምን አለች እና ተከትላት ወጣች። በባዶ እግሯ አስፓልት ላይ ስትሮጥ እንግዲህ ለቤዛ ብትደውል ቤዛ ደግሞ ስልኳን አላየችው ነበረ። በመጨረሻም ስልኳን አየችው። ከዛም ምንድን ነው ቤዛ በሰላም ነው ይሄ ሁሉ የደወልሽው ስትላት ቤዛ ኤፍራታ ስትላት ኤፍራታ ምን ሆነች ስትላት ኤፍራታ የመኪና አደጋ ደርሶባታል። ብቻ ብዙ አውርታለች። ቤዛም ተደናገጠችና መሬቱ ሁሉ ዞረባት። ከዛ እየሮጠች ወደ እነ ኤፍራታ ቤት ሄዳለች። እንግዲህ እነ ኤፍራታ ቤት ስትሄድ ግን የምታገኘው ሀቤልን ይመስለኛል። ያፌት እርግጠኛ ነኝ ኤፍራታን ወደ ቤት ይዟት አልሄደም። መጀመሪያ ሐኪም ቤት ይዟት ሄደ። ከዛ የግል ሐኪም ይዞ ወጣ ነው የተባለው። የት እንዳደረሳት አይታወቅም። ትሙት ትኑር የሚታወቀው ጉዳይ የለም። ኤፉዬ እንግዲህ በዚህ አጋጣሚ ጽንሱ ይወርዳል ይመስለኛል። እንደዛ ነገር ያው ለናታን የተባለው ሰፕራይዝም ቀረ። ናታን ኤፍራታን ከሞተች ግን በጣም ነው ያው ድራማቸው ሊያልቅ ስለሆነ በነገራችን ላይ አክተሩ ያፌትና ኤፍራታ ናቸው የዚህ ድራማ። ስለዚህ ከሁለት አንዳቸው ይሞታሉ ድራማው ላይ ማለት ነው። ስለዚህ ማብቂያው ስለደረሰ ብቻ አላውቅም። ያው እሱ ያፌት ምንም ጉዳት አልደረሰበትም። እሱ ነበረ እንደዛ እሷ ደም በደም ሆና ተሸክሟት እየሮጠ የነበረው ኤፍራታን ማለት ነው። ስለዚህ ያፌት ምንም አልሆነም። ኤፉዬ ግን አላውቅም። እሷ እንግዲህ ናታን ዛሬ መወገድ አለበት፣ ናታንን አስወግደው ታሪኩ ዛሬ ብሎ እያለ ያንን ሰማች። በጣም ተናደደች እና ፊቷን ቅይር አድርጋ የመኪናውን ፍሬን ያዘችበት። የመኪናውን ፍሬን ስትይዝበት ልቀቂ፣ ምን እየሆንሽ ነው አንቺ ሴትዮ፣ ምንድን ነው የተፈጠረው እያላት ያለ አንተ አስመሳይ ውሻ፣ ብቻ ብዙ ነገር ሰደበችው ያፌትን ማለት ነው። ከዛም ያፌት ምን ሆነሻል? እሷ የመኪናውን ፍሬን ያዘችበትና በትክክል እንዳይነዳ አደረገችው። ከዛም ከሷ ጋር እየተሟገተ እያለ ሄዶ ከመኪና ጋር ተጋጨ። ኤፉዬ በዚህ አጋጣሚ እንግዲህ ትልቅ ጉዳት ነው የደረሰባት። እንግዲህ የፈሰሳት ደም ራሱ ቀላል አይደለም። ሆስፒታል ገብታለች። ናታን እንግዲህ ይሄንን ሲሰማ የሚያደርገው የሚይዝ የሚጨብጠው ጠፍቶበታል። በዛ ላይ ታሪኩ ናታን መስሎት ጓደኛውን ልብሱን ቀይሮ ለጓደኛው ሰጥቶት እንደዚህ አንገትግቶ አቀርቅሮ ሲቆም እንግዲህ ታሪኩ በመጣና ከኋላ ነካስ ያደረገው ናታን አይደለም። ከዛ ምን ፈልጋችሁ ነው? ከኔ እያስፈራራችሁ ነው ወይስ ምን ልታደርጉኝ ነው? እኔ እናንተ ስለምትሉት ሰው ምንም መቆ ጉዳይ የለም። ልብሴ ተመሳስሎባችሁ ሊሆን ይችላል። እባካችሁ ልቀቁኝ፣ እኔ ልሂድበት አለ። አይ አንለቅህም፣ አንተማ የናይፍ ተላላኪ ነክ፣ ስለዚህ ናይፍን ደውልለት። እኔ ስለ ናይፍ የማውቀው ጉዳይ የለም። ምን ሆናችኋል? እኔ አላውቀውም ሰውዬውን የምትሉትን ሰውዬ። ስለዚህ ምን እያደረጋችሁ ነው ሲለው፣ ናታን ደግሞ ከኋላ ተደብቆ እየቀረጸ ነበረ። ናታን እንግዲህ ለትናንትናው አመልጧል ይመስለኛል። እዚህ አጋጣሚ እንግዲህ ኤፉዬ በጣም ትልቅ ጉዳት ነው የደረሰባት። አላውቅም ምን እንደሚከሰት እንግዲህ መስኪን